ሰላም እንዴት ናችሁ? ዛሬ ኢንትራንስ ኤግዛም እና ሞዴል ፈተና ላይ የመጡ የሎጋሪዝም ጥያቄዎች እሰራላችኋለሁ። ከዚያ በፊት ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁ እንዳትረሱ። ወደ ጥያቄው ኩዌሽን ነምበር 1 the solution set of the equation 5 log of x to the base 9 minus 2 log of x square to the base 9 minus log of 8 to the base 4 is equals to -1 የሚለውን እንሰራለን። ይሄኛው ማለት 5 ወደ z እና ሎጋሪዝም ኦፍ x the power of 5 ማለት ነው። ቤዝ 9 ማይነስ የኛውቱ ደግሞ እዚህ ጋር ይመጣል። ሎጋሪዝም ኦፍ x ስኩዌር the power of 2 ሲሆን x the power of 4 ይሆናል። ቤዝ 9 ማይነስ ሎጋሪዝም ኦፍ 8 ማለት 2 the power of 3 ማለት ነው። የታችኛው ደግሞ 2 the power of 2 ማለት ነው ኢኳልስ ቱ -1 ማለት ነው። ከዚህ ይሄ ማለት ደግሞ ሁለቱ ሎጋሪዝም ኦፍ x the power of 5 ኦቨር x the power of 4 ቤዝ 9 ማለት ነው ማይነስ 3 ወደዚህ ይመጣል። የኛውቱ ደግሞ 1 ኦቨር 2 ነው የሚመጣው 1 ኦቨር 2 ሎግ ኦፍ 2 ቤዝ 2 ኢኳልስ ቱ -1 ማለት ነው። ከዚያ x the power of 5 ኦቨር x the power of 4 x ይሆናል። ሎግ ኦፍ x ቤዝ 9 ማይነስ 3 ኦቨር 2 የኛው ደግሞ 1 ማለት ነው ኢኳልስ ቱ -1 ከዛ ሎግ ኦፍ x to the base 9 is equals to -1 plus 3 over 2 ይሆናል ማለት ነው። ከዛ ሎግ ኦፍ x to the base 9 is equals to የኛውን ስንደምረው 1 over 2 ይሆናል። ከዛ ይሄ ማለት ደግሞ 9 the power of 1 over 2 is equals to x ማለት ነው። በሎግ x is equals to 9 the power of 1 over 2 ማለት ነው። ከዛ x is equals to √9 ማለት ነው ቺዝ 3 ይሆናል ማለት ነው። ስለዚህ የx ቫልዩ 3 ይሆናል አንሰር ቢ ይሆናል ማለት ነው። ከዛ በፊት ግን ቼክ ማድረግ ነው። እዚህ ጋር ዶሜኑ ላይ ሄዳችሁ ኔጌቲቭ መሆን የለበትም። እዚህ ጋር x ላይ ስተኩት ሌስ 3 መሆን ይችላል ማለት ነው። ሁለተኛ ደግሞ መጀመሪያ ዶሜን ማውጣት ትችላላችሁ። ካልሆነም መጨረሻ ላይ መልሱን ካመጣችሁ በኋላም ቼክ ማድረግ ትችላላችሁ። እዚህ ጋር x ግሬተር ዛን 0 መሆን አለበት። እዚህ ጋር ደግሞ x - 3 ግሬተር ዛን 0 ይሆናል ማለት ነው። ይህ ማለት x ግሬተር ዛን 3 x ግሬተር ዛን 3 x ግሬተር ዛን 0 ስለዚህ ኢንተርሴክሽኑ ይሄ ነው ማለት ነው። የምናመጣው መልስ ከ3 በላይ መሆን አለበት ማለት ነው። ከዛ ይሄ በሎጋሪዝም ህግ ማባዛት ነው የሚሆነው። ሎጋሪዝም ኦፍ x ታይምስ x - 3 ነው የሚሆነው። እዚህ ጋር ፕላስ ካለ ታይምስ ነው የሚሆነው to the base 10 ማለት ነው ካልተጻፈ እዚህ ኢኳልስ ቱ 1 ማለት ነው። ይህ ማለት ደግሞ x times x - 3 is equals to 10 the power of 1 ማለት ነው which is 10 ከዛ x times x x square x times -3x ይሆናል is equals to 10 ከዛ x square -3x -10 is equals to 0 ማለት ነው። ከዚህ ኳድራቲክ ኢኩዌሽን ስለሆነ ሲደመሩ -3 ሲባዙ ደግሞ -10 የሚሰጡ -5 እና 2 ናቸው ማለት ነው። ስለዚህ እነዚህ ሰብስቲቱት እናደርጋቸዋለን። x square -5x plus 2x -10 is equals to 0 ማለት ነው። ከዛ ፔር እናደርጋለን x into x - 5 plus 2 x - 5 is equals to 0 ይህ ማለት x plus 2 times x - 5 is equals to 0 ማለት ከዛ x plus 2 is equals to 0 or x - 5 is equals to 0 እዚህኛው ጋር x is equals to -2 ይሆናል። የዚህኛው ደግሞ x is equals to 5 ይሆናል። መልሱ ከ3 በላይ መሆን አለበት ብለን የጀመርን ስለዚህ ይሄኛው አይሆንም ማለት ነው። ስለዚህ መልስ 5 ይሆናል ማለት ነው። አንሰር ኤ ይሆናል። ስለዚህ የመጣላችሁ መልስ ሁሉ መልስ ስለማይሆን ዶሜኑን ቼክ ማድረግ ነው ማለት ነው መጨረሻ ላይ።
ሶስተኛ ደግሞ እነዚህ ጊቭን ተሰጥቷል። log of 4.8 ይሄ ተሰጥቷል። ይሄኛው ደግሞ እዚህ ጋር ተሰጥቷል። ከዚያ የምንፈልገው ይሄን። ስለዚህ ይሄን x ብንለው x is equals to square root of 48 ከዚያ ሎግ እናደርገዋለን both sides log of x is equals to logarithm of square root of 48 ማለት ነው። ከዚያ ማለት logarithm of x is equals to ይህ ማለት 40 is the power of 1 over 2 ነው። ስለዚህ 1 over 2 ወደዚህ ትመጣለች። ከዛ logarithm of 4.8 times 10 ማለት ነው። ይሄ ደግሞ ከዛ logarithm of x log of x is equals to 1 over 2 ከዛ ደግሞ መደመር ነው የሚሆነው logarithm of log of 4.8 plus log of 10 ማለት ነው። እዚህ ጋር ካልተጻፈ ቤዙ 10 ነው ማለት ነው። ከዛ logarithm of x ቤዝ 10 ማለት እንችላለን እዚህ equals to 1 over 2 ይሄኛው 4.8 እዚህ ጋር ተሰጥቷል 0.6812 ማለት ነው ፕላስ log of 10 ቤዝ 10 ደግሞ 1 ማለት ነው። ከዛ log of x to the base 10 is equals to ይሄ ደግሞ ስንደምረው 1.6812 ይሆናል። ከዛ ደግሞ ስናካፍለው ለሁለት ስናካፍለው 0.8406 ማለት ከዛ እዚህ ጊቭኑ ላይ እዚህ ጋር ከተሰጠው ላይ log of x ቤዝ 10 is equals to 0.8406 ነው የመጣልን። እዚህ ጋር ግን ስታዩት logarithm of 6.93 ነው ይሄን የሚሰጠን ማለት ነው። ስለዚህ መልሱ እዚህ ጋር x ዋጋ 6.93 ይሆናል ማለት ነው። አንሰር ሲ ይሆናል ማለት ነው። አራተኛ what is the solution set of the equation እዚህ ጋር በመጀመሪያ ዶሜን ማውጣት ትችላላችሁ ወይም መጨረሻ ላይ መልሱን ካመጣችሁ በኋላም ቼክ ማድረግ ትችላላችሁ። ግን እንዳትረሱት መጀመሪያ ቢሆን ጥሩ ነው። x + 2 እዚህ ጋር ያለው greater than 0 መሆን አለበት። ሌላ ደግሞ እዚህ ጋር x - 1 greater than 0 የላይኛው x greater than -2 ይመጣል። ይሄኛው ደግሞ x greater than 1 ማለት ነው። ስለዚህ እነዚህ ኢንተርሴክሽን x greater than 1 x ከአንድ በላይ መሆን አለበት ማለት ነው መልሱ። ስለዚህ ከአንድ በላይ ነው የምንጠብቀው ማለት ነው። ስለዚህ ማለት logarithm of እናባዛዋለን ፕላስ ስለሆነ x + 2 times x - 1 mbs 2 ማለት ነው። የሁለቱም 2 ነው እዚህ equals to 2 ማለት ነው። ከዛ ማለት ደግሞ x + 2 times x - 1 is equals to 2 ይሆናል ማለት ነው which is 4 ማለት ከዛ እናባዛዋለን x times x square x times -1 - x plus 2x minus 2 is equals to 4 ማለት ከዛ x square ይሄኛው ደግሞ plus x minus 2 minus 4 is equals to 0 ከዛ x square plus x minus 2 minus 4 ማለት minus 6 is equals to 0 ከዛ የኳድራቲክ ኢኩዌሽን ነው። ሲደመሩ 1 ሲባዙ -6 የሚሰጡት 3 እና -2 ናቸው ማለት ነው። ስለዚህ x square plus 3x minus 2x minus 6 is equals to 0 አድርገን እንሰራለን። x into x plus 3 ከዛ እዚህ ጋር -2 ኮመን አለ x plus 3 is equals to 0 ከዛ x minus 2 times x plus 3 is equals to 0 ማለት ከዛ x minus 2 0 or x plus 3 is equals to 0 ከሁለቱ አንዱ 0 ስለሆነ ነው የሁለቱም ብዜት 0 የሚመጣው ማለት ነው። ይሄ ማለት እዚህ ጋር ስለዚህ x is equals to +2 ይሆናል። እዚህ ጋር ደግሞ x -3 ይሆናል። ግን ስንነሳ
ኤክስ ከአንድ በላይ መሆን ያለበት ያልን ይሄ መልስ አይሆንም ማለት ነው። ስለዚህ መልሱ 2 ብቻ ይሆናል ማለት ነው። አንሰር ዲ ማለት ነው። አምስተኛ ደግሞ አሁንም ዶሜን እናወጣለን። 6 + 3 ግሬተር ዛን 0 መሆን አለበት። 6x + 3 ግሬተር ዛን 0 ይሄ ማለት x ግሬተር ዛን -1/2 ይመጣል። ይሄኛው ደግሞ x - 2 ግሬተር ዛን 0 x ግሬተር ዛን 2 የነዚህ የሁለቱ ኢንተርሴክሽን ይሄ ነው ማለት ነው። ይሄኛው ከ-1/2 ይነሳል፣ ይሄኛው ከ2 ይነሳል። ስለዚህ ሁለቱም የሚያገናኛቸው ይሄ ነው ማለት ነው። ዶሜኑ ወይም የሚመጣው መልስ ከ2 በላይ ነው መሆን ያለበት ማለት ነው። ከዚህ ፕላስ ስለሆነ በፕሮዳክት ሩል እንጠቀማለን ማለት ነው። ሎጋሪዝም ኦፍ 6x + 3 ታይምስ x - 2 ከዛ ኢንቤስ 3 ያለ ኢኳልስ ቱ 2 ማለት ነው። ከዛ 6x + 3 ታይምስ x - 2 ኢኳልስ ቱ 3 ዘ ፓወር ኦፍ 2 9 ማለት ነው። 6x + 3 ላይ 3 ኮመን ማውጣት እንችላለን። ከዛ 2x + 1 ይሆናል ማለት ነው። ታይምስ x - 2 ኢኳልስ ቱ 9 ከዛ ኦቨር 3 ስናደርገው 2x + 1 ታይምስ x - 2 ኢኳልስ ቱ 9/3 ማለት ከዛ ስናበዛው 2x ታይምስ x 2x ስኩዌር 2x - 2 -4x ማለት ነው። ከዛ ፕላስ x - 2 ኢኳልስ ቱ 3 ማለት 2x ስኩዌር -4x + x -3x ይሆናል። -2 -3 ኢኳልስ ቱ 0 2x ስኩዌር -3x -5 ይሆናል ኢኳልስ ቱ 0 ከዚያ ሰሙ -3 ፕሮዳክቱ ደግሞ -2 ስለዚህ ይሄን የሚሰጠን -5 እና 2 ናቸው ማለት ነው። ከዛ 2x ስኩዌር -5x + 2x -5 ኢኳልስ ቱ 0 ይሆናል ማለት ነው። ከዛ እዚህ ጋር ኮመን x ኢንቱ 2x -5 ፕላስ ኮመን የዚህ ደግሞ 1 ነው 2x -5 ኢኳልስ ቱ 0 ማለት ነው። ከዛ x + 1 ታይምስ 2x -5 ኢኳልስ ቱ 0 x + 1 ኢኳልስ ቱ 0 ኦር 2x -5 ኢኳልስ ቱ 0 ማለት ነው። ከዛ የዚህ መልስ x ኢኳልስ ቱ -1 ይመጣል። የዚህኛው ደግሞ x ኢኳልስ ቱ 5/2 ወይም 2.5 ይሆናል ማለት ነው። ከዛ ዶሜኑ ላይ ቼክ ማድረግ አለብን። የሚመጣው መልስ ከ2 በላይ ነው መሆን ያለበት። ስለዚህ የኛው አይሆንም ማለት ነው። መልሱ 2.5 ይሆናል ማለት ነው። አንሰር ቢ ይሆናል። ስድስተኛ ደግሞ አሁንም ዶሜን ነው የምናወጣው። x + 10 ግሬተር ዛን 0 መሆን አለበት። x + 10 ግሬተር ዛን 0 ይሄ ማለት x ግሬተር ዛን -10 ማለት ነው። x - 5ም ግሬተር ዛን 0 መሆን አለበት። x ግሬተር ዛን 5 ስለዚህ የሁለቱ ኢንተርሴክሽን ይሄ ይሆናል ማለት ነው። ስለዚህ የምናመጣው መልስ ከ5 በላይ መሆን አለበት። ከዛ ሎጋሪዝም ኦፍ x + 10 ታይምስ ማለት ነው። ይሄ ማለት x - 5 ኢንቤስ 10 ማለት ነው ካልተጻፈ ኢኳልስ ቱ 2 ማለት ነው። ከዛ ይሄ ማለት ደግሞ x + 10 ታይምስ x - 5 ኢኳልስ ቱ 10 ዘ ፓወር ኦፍ 2 ማለት 100 ማለት ነው። ከዛ x ታይምስ x x ስኩዌር x - 5x ይሆናል። ይሄ ደግሞ ፕላስ 10x - 50 ኢኳልስ ቱ 100 ይሆናል። x ስኩዌር ይሄ ፖዚቲቭ 5x ይሆናል -50 የኛው ደግሞ ወደ ሲመጣ -100 ኢኳልስ ቱ 0 ማለት ነው። ከዛ x ስኩዌር
plus 5x minus 150 is equals to 0 ከዚያ ሲደመሩ 5 ሲባዙ ኔጌቲቭ 150 የሚሰጡ ኔጌቲቭ 10 እና 15 ናቸው ማለት ነው። ስለዚህ x ስኩዌር minus 10x plus 15x minus 150 is equals to 0 ማለት ነው። እዚህ ጋር ኮመን x አለ x into x minus 10 plus 15 አለ ደግሞ እዚህ ጋር x minus 10 is equals to 0 ማለት ነው። ከዛ x plus 15 times x minus 10 is equals to 0 ከዚያ ይህ ማለት x plus 15 is equals to 0 or x minus 10 is equals to 0 ማለት ነው። x is equals to negative 15 ይመጣል ይሄኛው ደግሞ x is equals to 10 ይመጣል። ይሄኛው መልስ አይሆንም ምክንያቱም መልሱ መሆን ያለበት ከ5 በላይ ነው። ስለዚህ ይሄ ብቻ ይሆናል መልሱ ማለት ነው። c ይሆናል ማለት ነው። ሰባተኛ ደግሞ log 5 to the base 10 b ተሰጥቷል። ከዛ log of 4 in base 5 ነው የምንፈልገው። ስለዚህ log of 4 in base 5 ማለት log of 4 to the base 5 ማለት log of 4 in base 10 over log of 5 in base 10 ማለት እንችላለን በሩሉ መሰረት። ከዚያ ማለት ደግሞ logarithm of to the power of 2 ማለት ነው 4 in base 10 over logarithm of 5 to the base 10 ማለት ከዛ 2 ወደዚህ ትመጣለች እዚህ ጋር ትሆናለች 2 times log of 2 in base 10 over ይሄኛው b ስለተባለ b ማለት እንችላለን። log of 2 in base 10 ግን እዚህ ጋር አልተሰጠም። ስለዚህ ይሄን ምን ማድረግ እንችላለን 2 times logarithm of 2 ማለት 10 over 5 ጋር እኩል ነው። ስለዚህ 10 over 5 እንለውና base 10 over b ማለት ነው። ይሄ ማለት 2 times ይሄ ማለት ደግሞ 10 over 5 መቀነስ ይሆናል ማለት ነው። logarithm of 10 in base 10 minus log of 5 in base 10 over b ይሆናል ማለት ነው። 2 into ይሄ ማለት 1 ማለት ነው። ተመሳሳይ ከሆነ እዚህና እዚህ 1 ነው የሚሆነው 1 minus 5 in base 10 b ተሰጥቷል። ከዛ over b አለ ማለት ነው። ስለዚህ 2 into 1 minus b over b ይሆናል። ይሄ ማለት ደግሞ 2 times 1 over b minus b over b ይሆንና 1 ማለት ነው። ስለዚህ አንሰር d ይሆናል ማለት ነው። አንሰር d። ስምንተኛ ደግሞ what is the solution set of log of x to the base 7 plus log of 7 to the base x is equals to 2.5 ነው የሚሆነው። ስለዚህ x greater than 0 መሆን አለበት። ከዛ logarithm of x to the base 7 plus ይሄኛውን ደግሞ እንደዚህ ማለት እንችላለን log of 7 in base 7 over log of x to the base 7 ማለት እንችላለን is equals to 2.5 ወይም 5 over 2 ማለት ከዛ logarithm of x to the base 7 plus ይሄኛው ማለት 1 ማለት ነው over log of x to the base 7 is equals to 5 over 2 ከዛ log of x
to the base 7 የሚለውን a ብንለው ስለዚህ a ለዋለው ማለት ነው a plus የታችኛው ደግሞ 1 over a ይሆናል ማለት ነው equals to 5 over 2 ይሆናል። ይህ ማለት ደግሞ እዚህ ጋር ኦቨር 1 አድርገን ክሪስ ክሮስ እናደርግ a square plus 1 over a is equals to 5 over 2 ይመጣል። አሁንም ክሪስ ክሮስ እናደርጋለን። ከዛ ክሪስ ክሮስ እናደርገው to a square plus 2 is equals to 5a የሚል እናገኛለን። ይህ ማለት ደግሞ to a square minus 5a plus 2 is equals to 0 ማለት ነው። ከዛ ከዚህ ጋር ሰም ኔጌቲቭ 5 ነው። ፕሮዳክት ደግሞ 2 times 2 4 እነዚህን የሚሰጡን ቁጥሮች ኔጌቲቭ 1 እና ኔጌቲቭ 4 ናቸው ማለት ነው። ኔጌቲቭ 1 እና ኔጌቲቭ 4 ስለዚህ 2a square minus 4a minus a plus 2 is equals to 0 ማለት ነው። እዚህ ጋር 2a ያለው ኮመን 2a into a minus 2 ይሆናል። minus 1 እዚህ ጋር ኮመን አለች a minus 2 is equals to 0 2a minus 1 times a minus 2 is equals to 0 ይሆናል ማለት ነው። ከዚህ ማለት ደግሞ 2a minus 1 is equals to 0 or a minus 2 is equals to 0 ይሆናል ማለት ነው። ከዛ 2a is equals to 1 over 1 ማለት ነው። ከዛ a 1 over 2 ይሆናል ማለት ነው። a 1 over 2 ይሆንልኛል ማለት ነው። ይሄኛው ደግሞ a is equals to 2 ይሆናል። a ያልነው ግን log of x to the base 7 ነው ማለት ነው። log of x to the base 7 is equals to 2 እንለዋለን አንዱን። ከዚህ ጋር ማለት ደግሞ 7 the power of 2 is equals to x ማለት ነው። ስለዚህ x 7 the power of 2 49 ማለት ነው። አንደኛው ደግሞ log of x to the base 7 is equals to 1 over 2 እንለዋለን። ይህ ማለት ደግሞ x 7 the power of 1 over 2 7 the power of 1 over 2 ማለት ደግሞ ሩት 7 ማለት ነው። ስለዚህ 49 እና ሩት 7 ይሆናል። አንሰር a ማለት ነው። ስምንተኛው። ዘጠነኛው ደግሞ log of 10 to the base 10 ይሄ ተሰጥቷል። ከዚህ ነው የምንፈልግ። ስለዚህ የምንፈልገው ይህ ማለት ከማን ጋር እኩል ነው? logarithm of 5 times 10 the power of negative 2 ማለት ነው። ይሄ በሳይንቲፊክ ኖቴሽን ኢምቤዝ 4 የተሰጠን ግን ኢምቤዝ 10 ስለሆነ ስለዚህ መቀየር አለብን ማለት ነው። ይሄ ማለት logarithm of 5 times 10 the power of negative 2 ኢምቤዝ 10 over logarithm of 4 ኢምቤዝ 10 ማለት ነው። ከዚህ ላይኛው ደግሞ ወደ መደመር ይቀየራል ማለት ነው። logarithm of 5 to the base 10 plus logarithm of 10 the power of negative 2 base 10 ማለት over logarithm of 4 ማለት to the power of 2 base 10 5 to the base 10 ማለት logarithm of 10 over 2 ማለት ነው። 10 over 2 base 10 እንለዋለን ማለት ነው። በ5 ፈንታ 10 over 2 ምክንያቱም 5 ስላልተሰጠ ማለት ነው። ይሄኛው ደግሞ ኔጌቲቭ ወደዚህ ይመጣል -2 log of 10 base 10 ማለት ደግሞ 1 ስለሆነ እንተዋለን ማለት ነው። ይችኛዋቱ ወደዚህ ትመጣና log of 2 base 10 ደግሞ እዚህ ጋር b ተሰጥቶኛል። ስለዚህ 2b ማለት ነው ማለት ከዛ ይህ ማለት logarithm of 10 over 2 ወደ ማይነስ ነው የሚቀየረው ማለት ነው። 10 base 10 minus logarithm of 2 base 10 minus 2 over 2b ማለት ነው። log of 10 base 10 1 ማለት ነች 1 minus log of 2 base 10 ደግሞ b ማለት ነው minus 2 is equal over 2b ማለት ነው። ከዚህ ማለት 1 minus 2 ወይም minus b minus 1 ማለት ነው። 1 minus 2 minus 1 over 2b ከዛ ምርጫው ላይ ስናይ
ይሄ ማለት ኔጌቲቭ ኢንቱ ቢ ፕላስ 1 ኦቨር 2b ማለት ነው። ከዚህ ጋር እኩል ኔጌቲቭን ኮመን ስናወጣው ስለዚህ አንሰር ሲ ይሆናል ማለት ነው። አስረኛው ደግሞ ይሄን ሲምፕሊፋይ ስናደርገው ኢዘ ፓወር ኦፍ ከዚያ በፊት ላን ኤክስ ማለት ሎግ ኦፍ ኤክስ ቱ ዘ ቤዝ ኢ ማለት ነው። ላን ኤክስ ማለት ዴፊኒሽኑ ይሄ ማለት ነው። ስለዚህ ኢዘ ፓወር ኦፍ 1 ማይነስ ላን 1 ኦቨር 2 ማለት ደግሞ ላን 1 ማይነስ ላን 2 ማለት ነው ኦቨር 2 ማለት ነው ኢዝ ኢኳልስ ቱ ኢዘ ፓወር ኦፍ 1 ማይነስ ይሄ ላን 1 ማለት 0 ማለት ነው። ሎግ ኦፍ 1 እምቤዚስ ስለሆነ 0 ነው የሚሆነው። ስለዚህ 0 ማይነስ ይሄ ደግሞ ላን 2 ኦቨር 2 አለች። ኢዘ ፓወር ኦፍ 1 0 ማይነስ ላን 2 ኔጌቲቭ ላን 2 ማለት ነው ማይነስ ኦቨር 2 ከዚህ ማለት ደግሞ ኢዘ ፓወር ኦፍ ኔጌቲቭ ፕላስ ይሆናል ማለት ነው ላን 2 ኦቨር 2። ይህ ማለት ደግሞ ከማን ጋር እኩል ነው? ኢዘ ፓወር ኦፍ 1 ኦቨር 2 ፕላስ ላን 2 ኦቨር 2 ማለት ስንነጣጥለው ማለት ነው። ከዛ ይህ ማለት ደግሞ ኢዘ ፓወር ኦፍ 1 ኦቨር 2 ታይምስ እዚህ ጋር ፕላስ ስለሆነ ታይምስ ኢዘ ፓወር ኦፍ ላን 2 ኦቨር 2 ማለት ነው። ኢዘ ፓወር ኦፍ 1 ኦቨር 2 ማለት ሩት ኢ ማለት ነው ታይምስ ይህ ማለት ደግሞ ኢዘ ፓወር ኦፍ 1 ኦቨር 2 ላን 2 ማለት እንችላለን። ሩት ኢ ታይምስ ኢዘ ፓወር ኦፍ 1 ኦቨር 2 ይህ ማለት ደግሞ ሎግ ኦፍ 2 ኢምቤዝ ማለት ነው። እዚህ ጋር በሰጠዋችሁ ፎርሙላ መሰረት ማለት ነው። ይሄው እዚህ ጋር ከዛ ወደዚህ እንመጣና ሩት ኢ ታይምስ ኢዘ ፓወር ኦፍ 1 ኦቨር 2 ወደዚህ ትሄዳለች ሎጋሪዝም ኦፍ 2 ዘ ፓወር ኦፍ 1 ኦቨር 2 ኢምቤዝ ኢ ማለት ነው። ሩት ኢ ታይምስ ከዛ ደግሞ ኢዘ ፓወር ኦፍ ሎጋሪዝም ኦፍ ኤክስ ኢምቤዝ ኢዝ ኢኳልስ ቱ ኤክስ ጋር እኩል ነው። ይሄና እዚህ ጋር ተመሳሳይ ከሆነ ከኤክስ ጋር እኩል ነው። ስለዚህ እዚህ ጋር ኢ ተመሳሳይ ናቸው። ስለዚህ 2 ዘ ፓወር ኦፍ 1 ኦቨር 2 ይሆናል ማለት ነው። ከዛ ሩት ኢ ማለት ነው። ይሄ ደግሞ ሩት 2 ማለት ነው። ከዛ በአንድ ላይ መጻፍ እንችላለን 2 ኢ ይሆናል ማለት ነው። ስለዚህ አንሰር ኤ ይሆናል። ይሄ ደግሞ ቀጣይ እንድሰራላችሁ የምትፈልጉትን ቶፒክ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። አመሰግናለሁ። ሰብስክራይብ ማድረጋችሁን ግን እንዳትረሱ።